እውነት የዛሬውን የአብሳላትን ድምጽ ከሰማሁ በኋላ ለሀይሚ በጣም ነው ያዘንኩት፣ በጣም ነው እየደነገጥኩትም። አብሳላት ለሀይሚ አስደንጋጭ የሆነ መልእክት ልካላታለች። እንደዚሁ ከዛሬው ቪዲዮ ጋር እየተያያዘ ነው ድምጹ። እንግዲህ ይህ ሊሆን የቻለው በዛን ምሽት ብሩክን እንዴት ከቤት ልታስወጪው ቻልሽ በማለት ነበረ ጉዳዩን የተነሳችው እንደሚመስለኝ። ሁለተኛ ግን ይሄንን እድል በጭራሽ እንደማታገኘው እወቂ ነው እንግዲህ እዚህ ጋር የሚለው ጽሁፉ። ከዛም አስከትሎ ምን ነገሮችን በግልጽ አድርግልኝ ስትላት ይመስለኛል ይህንን ሪከርድ የላከችላት። ሪከርዱን አስገባላችኋለሁ። እንግዲህ በሀይሜና በብሩክ መካከል ያሉት ነገሮች ወደ መሻሻል ሲመጡ ይበልጥ በመካከላቸው የሚገቡ ሰዎች ደግሞ በሀይሚና በብሩክ ያለው መካከል ያለውን ክፍተት ይበልጥ እንዲሰፋ እያደረጉት ይገኛሉ። ለመሆኑ ሪከርዱ ምን ይላል የሚለውን አስገባላችኋለሁኝ። እንግዲህ ሀይሚ በጣም አዝናለች፣ ልቧ ተሰብሯል። ምክንያቱም ምንም ያክል እንኳን ከብሩክ ጋር አለመስማማትም እንኳን ብትችል በዚህን መልክ መባል የለብኝም ያለች ይመስላል። እንግዲህ ከሁኔታዋ ስናየው ብሩክም በዚህ ነገር ላይ በጣም ልቡ እንደተሰበረና ይህ መባል የሌለበት ነገር ነው ብሏል። እንግዲህ ይህ ሊሆን የቻለው በተሰራው ቪዲዮ ላይ አይታችሁ ከሆነ ብሩክ ወደ ሀይሚ መጥቶ ቤት ለማደር ጠይቆኝ ብላ በሰራቸው ቪዲዮም ይመስለኛል። ሁለተኛ ይህን እድል ስትል ያንን ይሆናል ብዬ ነው እኔ እንደ ምክንያት ያነሳሁት። ምክንያቱም ሁለተኛ ይሄን እድል የተባለበት ነገር አልገባኝም። የትኛው እድል ነው? ወይስ ከብሩክ ጋር የመቀጠል እድልሽ የሚለው ነው? ወይስ ደግሞ ብሩክን ሁለተኛ አታገኘውም የሚል እንደሆነም እንግዲህ ከእናንተ ጋር ከአስተያየቶቻችሁ ጋር የምናየው ይሆናል። ምክንያቱም ሁለተኛ ይሄን እድል የሚለው በተለይ ምንም አልገባኝም። የትኛው ብዙ ነገሮች እድል ናቸውና አጋጣሚ እንደማለት ነው በነገራችን ላይ። እና እንደዚሁ ሪከርዱ ደግሞ በጣም ተቆጥታና ተበሳጭታ ነገ እንመጣለን፣ ብሩክና እኔ እንመጣለን፣ ቤት እንድናገኝሽ አንፈልግም ነው የሚለው ጽሁፉ ላይ አይታችሁት ከሆነ። እንግዲህ ሀይሚም ለሪከርዱ በቂ መልስ ሰጥታለች። እዚህ ቦታው ስላልበቃ በስክሪንሻት ላይ አላስገባውትም። እንግዲህ ነገሮች በሀይሚና በብሩክ መካከል ብዙ አለመግባባቶች ካሁን በፊትም ተፈጥረው ብዙ ነገሮች ተብለው አሁንስ የመጨረሻ ነው፣ በቃ እየተለያዩ ነው፣ ሊለያዩ ነው፣ ምንም አብረው የሚሆኑበት መንገድ አይኖርም ተብሎ እስከ መጨረሻ ድረስ ከተሄደ በኋላ ነው ብሩክና ሀይሚ በነገራችን ላይ ወደ አንድነት የተመለሱት። አሁንም ብሩክና ሀይሚ ምንም ያክል እንኳን በመካከላቸው የሰው ብዛት፣ የአስተያየት ብዛት፣ የወዳጅም ሆነ የጠላት ብዛት ቢኖርም እንደዚሁ የቅናትና የምቀኝነት አይነት ስሜት ያለውም ሰው ብዙ በእነሱ ላይ ቢኖርም ብሩክና ሀይሚ ነገሮችን ወደ ኋላ ትተው አብሮነታቸውን እንደ በፊቱ እንደሚቀጥሉ አሁንም እንኳን ቢሆን እርግጠኛ ነኝ እኔ። ምክንያቱም በብሩክና በሀይሚ መካከል ያለው ነገር ይሄን ያክል እንደዚህ ስስ ነገር አይደለም። የሆነ ምን ልበላቸው፣ በጣም የሆነ ምንም መሰረት የሌለው አንዳንድ ፍቅር አለ። ለምሳሌ በትንሽ ነገር ሰው እንደዚህ ያለህ፣ እንደዚህ አለሽ፣ ይሄን ብሏል፣ ይሄን አድርጋለች ምናምን በሚባል በሰው ወሬ ብቻ የሚለያዩ ሰዎች አሉ። በነገራችን ላይ ምንም መረጃ በሌለው በሰው ወሬ ብቻ የሚለያዩ፣ የሚቀያየሙ፣ የሚራራቁ፣ በዛው ተራርቀው የሚቀሩ አይነት ሰዎች አሉ። ብሩክና ሀይሚ ግን ይሄንን አይደለም። ብዙ ነገር ነው ሆነው ያለፉት እስካሁን ድረስ እዚህ የደረሱበት ደረጃ ላይ የደረሱት። እንደዚሁም ከተመልካችን በጣም ብዙ ሰዎች በብሩክና በሀይሚ በህይወት ውጣ ውረድ በዚህን ወደ ሚዲያ ከመጡ በዚህን 2-3 አመታት ውስጥ የብዙ ጓደኛሞችን ልብ እያገኙ ናቸው። በመልካምነት ሰውን በማገዝ ሰውን ነገሮችን በመረዳት እንደዚሁ ተመልካችን በማክበርም ሆነ ብዙ ነገሮችን እንደዚህ የተለያዩ ግጭት ሲኖሩ እንዴት ራሳቸው ወደ ይቅርታ ራሳቸውን ማንም ሳይገፋፋቸው ብዙ ሰው እንትን ሳይላቸው ነው በነገራችን ላይ በመጨረሻ ላይ ራሳቸውን አስተካክለው ራሳቸውን ለይቅርታ አዘጋጅተው የሚመጡትና በቅርብ ብሩክና ሀይሚ በይቅርታ እንደሚመጡና ነገሮችን
ከበፊቱ ይበልጥ እንደሚያስተካክሉ እርግጠኛ ነኝ። ይህን እርግጠኛ ሆነሽ የምትናገሪው ለምንድን ነው ብትሉኝ፣ በሁለታቸው ላይ ሙሉ እምነት ስላለኝ ነው። በጣም ነው የማምናቸው። ከአሁን በፊትም ምን ያህል አይነት ነገሮችን አልፈው እዚህ እንደደረሱ ስላየኋቸው ይህንን ማለፍ በጣም ቀላል ነው ለነሱ። እነሱ ከአሁን በፊት ባለፉት ነገሮች አንጻር ሲታይ የአሁኑ ቀለል ያለ ይመስላል። ምክንያቱም እንግዲህ አብሳላት በብሩክ ላይ መቅናት ከጀመረች ከብሩክና በሀይሚ መካከል የሆነ ነገር ይፈጠራል። ምናልባትም ሊመለሱ ነው፣ አብረው ሊመለሱ ነው፣ እኛ ከጨዋታ ውጭ ልንሆን ነው የሚል ፍርሃት ስለሚኖር ነው እንግዲህ የዛሬውን ድምጽ አብሳላት በዚህን መልኩ ሀይሚን ልትናገራት የቻለችው። እንግዲህ አብሳላት በድምጽ ነበረ የላከችው። ሀይሚ ግን በጽሁፍ በቂ የሆነ መልእክት ልካላታለች። እንደዚሁ ነገ እኔና ብሩክ ወደ ቤት እንመጣለን፣ አንቺን እንድናገኝሽ አንፈልግም ባለችው መሰረት እንደሚመስለኝ ኦልሬዲ እኛ እዚህ ቤት እንኖራለን፣ አንቺ ውጪ እንደማለት ይመስላል። ይህ ንግግሯ ግን ብሩክም የሚስማማበት አይመስለኝም። ብሩክ ከመጀመሪያውኑ ጀምሮ ወደ አዲስ አበባ ሄጄ እቃዬን አምጥቼ ጋሽዬ ጋር ልኖር ነው ብላ በተናገረችበት ወቅት አንቺ ከምትወጪ ለምን እኔ ያልወጣልሽም መሄጅና እንደፈለግሽ ኑሪ፣ ያ የሚያስደስትሽ ከሆነ ችግር የለውም ብሎ ተናግሯል። በወቅቱም ምንም እንኳን በመካከል ላይ እልህ ተጋብተው አንቺ ውጪ እኔ ያልወጣም ቤቴ ነው ቤትሽ ነው ምናምን የሚባሉ ንግግሮችን ቢነጋገሩም እንኳን ብሩክ ሀይሚ ከዚህ ቤት እንድትወጣ አይፈልግም። በዋናነት የት ትሄዳለች፣ ነገሮችን ማስተካከል አትችልም ለብቻዋ ብሎ አስቦ ሳይሆን ጉዳዩ በእኔ ላይ ይሄ አያምርም ብሎ ይመስለኛል። ባለፈውም እኔ ወንዱ እወጣለሁ፣ አንቺ ሴቷን ከቤት አላስወጣም፣ አንቺ ከምትወጪ እኔ እወጣለሁ ብሎ ነበር የወጣው እንዳያቸውት። በዛሬውን ቪዲዮ እንደዚሁ አንተ ማትወጣ ከሆነ እኔ እወጣልሃለሁ ስትለው ጊዜ አይ ኧረ እኔ እወጣልሻለሁ ብሎ ነበረ ወጣው። እርግጥ እቃውን ይዞ ባይወጣም እቃውን አውጥታ ግን በሩን ስትዘጋ ነበረ። እንግዲህ በምሽት ነበረ ቪዲዮ የተሰራው። በዛን ምሽት እሱ ለማደር ነበረ ወደ ቤት የመጣው። እንግዲህ ቤታችን ነው ብሎ ነው ብዙ ጊዜ። በነገራችን ላይ ብሩክና ሀይሚ ወደ አዲስ አበባ ከተመለሱ ወደዚህ የሆነ ንግግሩ በጣም ደስ ያለኝ ንግግር አለ። እሱ ምንድን ነው? ብንጣላም ብንታረቅም ብንጨቃጨቅም በዚሁ በቤታችን ቢሆንስ ብሎ የተናገረው ነገር በጣም ደስ የሚል ነው። ምክንያቱም እንደዚሁ አብረው የሚኖሩ ሰዎች እህትና ወንድሞች ሊሆኑ ይችላሉ፣ የስራ ባልደረባዎች ሊሆኑ ይችላሉ፣ የተለያዩ በትምህርትና በተለያየ ጉዳይ አንድ ቤት ተከራይተው የሚኖሩ ሰዎች ሊሆኑ ይችላሉ። እንደዚሁም ባለትዳሮች ፍቅረኛሞች ሊሆኑ ይችላሉ። አብሮ ሲኖር ሰው ኦልሬዲ ቤታቸው ውስጥ ነው ብዙ ነገሮችን ገመናቸውን የሚደብቁት፣ የሚጨቃጨቁት፣ የሚሰዳደቡት የተለያዩ ምክርም መልካምም መጥፎም ንግግር ሊሆን ይችላል። የተለያዩ ነገሮችን እዛው በቤታቸው ውስጥ ነው የሚጨቃጨቁትም፣ የሚጣሉትም፣ የሚጫወቱትም፣ የሚመካከሩትና የተለያዩ ነገራቶችን የሚሰሩትም እና ብሩክና ሀይሚ ምንም እንኳን ነገሮች በመካከላቸው እየገቡ ለመግባባት እያቃታቸው እየመጣ ቢሆንም ብሩክ ከቤት መውጣቱም ሆነ ሀይሚ ከቤት መውጣቷ ነገሮች እንዲባባሱ ያደርጋል እንጂ የሚስተካከሉ አይደሉም። እንደሚታወቀው ክፍላቸውን ለይተው ነገር ግን ቤታቸው አንድ ሆኖ እንደዚሁ ኢቭን በአንድ ቤት ቢኖሩ ሌሎች ሰዎች በመካከላቸው የመግባት አቅማቸው ይቀንሳል። እንደኔ እንዳስተያየት ብሩክም እዚሁ ሀይሚም እዚሁ ብትኖር እንግዲህ ክፍላቸው የተለያየ ነው እንደምታውቁት። ምንም እንኳን ባይነጋገሩ፣ ምንም እንኳን ነገሮች እንደ በፊቱ ኖርማል ባይሆኑም እንኳን እዚሁ አብረው ሲሆኑ ግን ይበልጥ የተሻለ ይሆናል። ዋናነት ሌላ ሰው እንዳይገባባቸው ይጠቅማል። ሌላ ደግሞ በማንኛውም ነገር በአጋጣሚ እንኳን በቤት ውስጥ ሊታረቁና ነገሮችን በራሳቸው የሚፈቱበት መንገድ ሊኖር ይችላል። አንድ ሰው ድንገት ተጸጽቶ ለይቅርታ እንኳን ቢዘጋጅ ግዴታ ከዛኛው ቦታ ተደውሎለት እስከሚመጣ ምናምን ሌላ ሰው አብሬህ ልሄድ ምናምን ሊለው ይችላል። በመካከላቸው ሌላ ነገር ይመጣል። ወይም ደግሞ ብቻ በጥቅሉ አብረው ቢኖሩ ጥሩ ነው ባይ ነኝ።
እና እንግዲህ አብሳላት ደግሞ የቀናች ይመስላል። ይህ የአብሳላት ቅናት ደስ የሚለው ነገር ሀይሚና ብሩክ ምናልባትም በማንኛውም አጋጣሚ አብረው ሊሆኑ ይችላሉ የሚል ጥርጣሬዋን ስላስነሳባት እኛም በአብሳላት ንግግር ላይ ተነስተን ብሩክና ሀይሚ በቅርብ እንደሚታረቁ ምክንያቱም ያለ ምክንያት አብሳላት እንደዚህ ያልተናደደችም እንደዚህ ያልተበሳጨችም እንደዚሁም ደግሞ በብሩክ ከቤት መባረር ይሄን ያክል አልተናደደችም። ያለ ምክንያት አይደለም ሁሉም ነገር እየሆነ ያለውና ብሩክ ወደ ቤት መምጣቱ ጥሩ ሆኖ ሳለ እንግዲህ በስተመጨረሻ ግን ከቤት ወጥቷል እቃው። የብሩክና የሀይሚ ወዳጆች እውነተኛ ትክክለኛ ወዳጆች ማለት ነው። በነገራችን ላይ ብሩክና ሀይሚ 3 አይነት ወዳጆች አሏቸው። አንደኛ ክፍተታቸውን እየተጠቀመ ወዳጅ እየመሰለ የሚመክር ነው። ነገር ግን ምክሩ ወደ መለያየት የሚያመራ ለምሳሌ ጀግኔት ሀይሚ የራሱን ጉዳይ ይሄድ 30 ሴት ለምን አያመጣም ምናምን የሚሉ ወዳጅ የሚመስሉ ነገር ግን በሁለታቸው መካከል ክፍተት የሚፈጥር አይነት አስተያየት የሚሰጡ። ሌላ ደግሞ እንደዚሁ በተቃራኒው በብሩክ በኩል አዎ ደግ አድርገሃታል፣ ያንን ሁሉ ለምንሃታል፣ ስትለማመጣት ምናምን የሚሉ ደግሞ መልሰው እነዚህ ሁለተኛ እንትኖች ናቸው። የትክክለኛ ወዳጆች ግን ሀይሚዬ እንደዚህ አይደረግም፣ ተረጋጊ፣ ብሩክም እንደዚህ አታደርግ፣ እሷን ለማናደድ ግዴታ ሴት ይዘህ መምጣት የለብህም፣ እንደዚህ ማድረግህ ያንተና የእሷን ነገር ለማስተካከል እንኳን እንዳትችሉ ያደርጋል፣ እንደዚህ አትበይ፣ እንደዚህ አትበል፣ እንደዚህ ይሁን እያሉ ትክክለኛ ነገርን ብቻ የሚናገሩ ትክክለኛ ወዳጆች ይባላሉ። ሌሎቹ ደግሞ አሉ ደግሞ አራተኛ ደረጃ ላይ ከምንም የሌሉ ሰው ሰርቶ ሲለወጥ የማይወዱ ብቻ። ለምሳሌ እኛ እንደዚህ አስበን እንደዚህ ብለን ምናምን ብሎ አንድ ሰው አስተያየት ሲያመጣ ወደ ሚዲያ እኛ ምን አገባን ታዲያ ምናምን የሚሉ ይሄ የቅናት መንፈስ ብቻ ነው። በነገራችን ላይ ቅናት ብቻ አንድ ሰው ሰርቶ መብላት ሲያቅተው የሚሰራ ሰው ላይ ነው ብዙ ጊዜ ትኩረት የሚኖረው እና ያ ሰው ደግሞ ወይን ሰርቶ አይለወጥም ወይን ሌላ ሰው ሰርቶ ሲለወጥ አይወድም። በቃ ነገሮችን ወደ ግራ ማጥመን ብቻ ነው የሚፈልጉት እና ምንም እንኳን አስተያየት ብዙ ቢመጡ የተለያዩ ተቃውሞዎች ቢመጡ ብሩክና ሀይሚ በቅርብ እንደሚመለሱ እርግጠኛ መሆን አለባቸው። ትክክለኛ ወዳጅ የሆናችሁ በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ።